Hello students, welcome to my educational series. Today we'll see about alkynes and their physical properties. Okay, before passing to the today's lesson, let us revise the main points of the previous video. We have seen about what alkanes, we have seen about the preparation of alkane, chemical property, and the physical properties of alkanes. At the same time, we have seen about what the isomerism of alkanes, about geometrical position and what China isomerism. Today we'll see about the alkynes and what their physical properties. Then we talk about alkynes. They are the unsaturated hydrocarbon containing what carbon to carbon triple bond ያላቸው ኦርጋኒክ ኮምፓውንዶች ወይም ደግሞ አንሳቹሬትድ ሃይድሮካርበን ናቸው። ባለፈው እንዳየነው አልኪንም አንሳቹሬትድ ሃይድሮካርበን ነው። ካርበን ቱ ካርበን ደብል ቦንድ አለው። እዚህ ጋር ስመጣ ግን ዘያብ ካርበን ቱ ካርበን ትሪፕል ቦንድ ነው ያላቸው። ስለዚህ አንድ ካርበን ቱ ካርበን ትሪፕል ቦንድ ያለው ሃይድሮካርበን ምን ተብሎ ይጠራል? ዛስ ኮልድ አልካይንስ ተብሎ ይጠራል ማለት ነው። ሶ እዚህ ጋር ስመጣ መገለጫቸው ምን ይሆናል? የመጨረሻ ሳፊክስ ላይ YNE የሚል ካገኘን ዛር ኮልድ ምን አላቸው ማለት መካከላቸው ካርበን ቱ ካርበን ትሪፕል ቦንድ አላቸው የሚለውን ነው የምናየው። ዘ ሲምፕለስት አልካይን ባለው ሁለት ካርበን ያለው ዛት ኮንስቲቱሽን ወይም ደግሞ አሴታይሊን ተብሎ ይጠራል። ለዛ ነው አሴታይሊን ስሬስ ማለት የካርበን ቱ ካርበን ትሪፕል ቦንድ ያላቸውን ኮምፓውንዶች የያዘ ስሬስ ማለት ነው። ሌላው አልካይንስ ኦከር ኢን ኔቸር ኤንድ ካን ቢ ሲንቴሳይዝድ ኢን ላቦራቶሪ። አልካይኖችን ላይክ እንዳርኪን በላቦራቶሪ ማዘጋጀት ይቻላል። በተፈጥሮም ልናገኛቸው እንችላለን። ሌላው ዘ ሆሞሎገስ ሬስ ኦፍ አልካይን ኢዝ ሪፕሬዘንትድ ባይ ዘ ጄኔራል ፎርሙላ CN2 -2 አልኪን ጋር CN2 +2 ነበር። አልኪን ጋር ስመጣ CN2 አልካይን ጋር ስመጣ CN2 -2 when n is what an element of natural number which is greater than or equal to 2 ማለት ነው። ሁለትና ከዛ በላይ ነው የሚሆነው። ስለዚህ ሲምፕለስት አልካይን የምትባለው ማለት ዛት ኮድ C2H2 ናቸው። ቺዝ አሴታይሊን ያን የምጠራው ወይም ደግሞ ኢታይን ተብሎ ይጠራል። እሱ መያዝ አለብን። ሌላው እዚህ ጋር ስመጣ ዘ ሆሞሎገስ ሬስ ኦፍ አልካይንስ ኤንድ ዜር ፊዚካል ኮንስታንት ላይክ እንደ አልኬን እና እንደ አልኪን የካርበን ነምበር እየጨመረ ሲመጣ ሜልቲንግ እና ፖይንታቸው አብሮም እያለ ይመጣል፣ እየጨመረ ይመጣል። ማዘያ ዳይሬክትሊ ፕሮፖርሽናል ናቸው። በተመሳሳይ ዴንሲቲያቸው ምን እያለ ይመጣል? እየጨመረ ይመጣል። ይሄ ያው የፊዚካል ፕሮፐርቲያቸው አንዱ መገለጫ ነው። እዚህ ጋር ስናይ ዛር ካውልድ ይሄ በፎርሙላ ኦፍ አልካይን ሲጻፍ ነው። ደግሞ በኮንደንስድ ስትራክቸር በምንጽበት ሰዓት ትሪፕል ቦንዱን አሳይተን የምንጽፈው ነው። ስለዚህ እዚህ ጋር ስመጣ ደግሞ ምናቸው ይሄ አይፓክ ኔማቸው ነው። ያው ከአልኪን ጋር ተመሳሳይ ነው። እዛ ጋር ቅድሚያ የምንሰጠው ለማን ነበረ? ለፖዚሽን ኦፍ ደብል ቦንድ ነበር። እዚህ ጋር ስመጣ ደግሞ ለትሪፕል ቦንዱ ቅድሚያ ሰጠን ስማቸውን ሰይማለን። ያው ኖመንክሌቸር ጋር ስለምናየው ችግር የለውም። ስለዚህ ኖመንክሌቸር ኦፍ አልካይን ነው ቀጣይ የምናየው። አልካይኖችን እንዴት መሰየም እንችላለን ይሆናል የምናየው ቀጣይ። ስለዚህ አሴታይሊን፣ ሚታይል አሴታይሊን፣ ኢታይል አሴት ይሄ ኮመን ኔም ነው። ለምሳሌ ስለ አልኪን ስናወራ ዩዝ ፕሪፊክስ ኖርማል፣ አይሶ እና ኒዮ የሚል ፕሪፊክሶችን እንጠቀማለን ነበር ያልነው። አልኪን ጋር ስናወራ ደግሞ መጨረሻ ላይ YLEN የሚል ፕሪፊክስ ለምሳሌ ኢቲንን ኢታይሊን፣ ፕሮፒን ፕሮፓይሊን፣ ቡቲን ቡታይሊን፣ ሄግዚን ከነበር ሄግዛይሊን እያል መሰየም እንችላለን ብለን ነበራል። እዚህ ጋር ደግሞ ምን ማድረግ አለብን? ብራንቹን አሴታይሊን እንደ ፓረንቻይን አይነት ተጠቅመን ለምሳሌ ሁለት ካርበን ብቻ ሲኖረው በዚህ መንገድ ሲነበብ አሴታይሊን ተብሎ ይነበባል። እዚህ ጋር ደግሞ አንድ ሴት ስላለው ሚታይል አሴታይሊን ተብሎ ይነበባል። እዚህ ጋር ስንት ነው ያለን? አሁንም በተመሳሳይ ሁለት የካርበን አቶሞች አሉ። ሶ ኢታይል አሴታይሊን፣ ወደዚህ አራት ቢኖር ቡታይል አሴታይሊን እያል ኮመን ኔማቸው መጻፍ ይቻላል። ለዚህ ሰብስቲቱት አልካይንስ አር ኔምድ ኢን ማች ዘ ሴም ዋይ አስ አልኪንስ ዩዚንግ ዋዝ ዘ አይፓክ ሲስተም። የአይፓካቸው ኦልሞስት ተመሳሳይ ነው። ዊ ሃቭ ቱ ጊቭ ፕራዮሪቲ ፎር ዘ ፖዚሽን ኦፍ ትሪፕል ቦንድ። ለትሪፕል ቦንዱ ቅድሚያ ሰጥተን አይፓክ ኔማቸውን መሰየም ነው የሚጠበቅብን። ሌላው አንብራንችድ አልካይንስ ፎር ኤግዛምፕል አር ኔምድ ባይ ዘ ሪፕሌሲንግ ዘ ኤንኤ ኦፍ ዘ ኔም ኦፍ ዘ ኮረስፖንዲንግ አልኬን ዊዝ ዘ ኢንዲንግ YNE። የአምብራንች ከሆኑ ወደ ስትሬት ቻይን አልካይኖችን በምንሰይምበት ሰዓት የአልኬኑን ኤንኢ ወደ YNE ቀይረዋለን ነው። ሌላ ምን የሚቀየር ነገር አይኖርም። the change what number to give the carbon atom of the triple bond in the lower possible number ነው። ትሪፕል ቦንድ ነው ቅድሚያ ማግኘት ያለብን። ላይክ አልኪን ጋር ደብል ቦንዱ ቅድሚያ እንደሰጠ ነው። እዚህ ጋር ደግሞ ለትሪፕል ቦንድ ነው ፕራዮሪቲ የምንሰጠው። the lower numbers of the two carbon atom of the triple bond is due to design it the location of triple bond አውርተናል። when double bond and triple bonds are present in the direction of numbering is what chosen so as to give the lost over all of the set of locants። ያ ማለት
ሁለቱን የምናገኛቸው ከሆነ እዚህ ጋር ለምሳሌ እንመጣበታለን። እዚህ ጋር ደብል ቦንድ እና ምንድን ነው ያለን ዛስኮ ትሪፕል ቦንድ ነው ያለን። ሶ ዋን ፔንቲን ፎሪን ይሆናል እዚህ ጋር በምናወራበት ሰዓት ያ ማለት እዚህኛው 1 2 3 እዚህ ጋር ነው ደብል ቦንድ ትሪፕል ቦንድ ያለው። እዚህ ጋር ትሪፕል አለ፣ እዚህ ጋር ደብል አለ። ፖዚቲቭ ተለማኑ ለደብል ቦንዱ እዚህ ጋር አንደኛው ካርበን ላይ ነው ያለው። በምንደምርበት ሰዓት ደግሞ 2 3 3 1 እና 3 እዚህኛው ስመጣ ደግሞ አሁንም 1 2 3 አለ። ስለዚህ ለዚህኛው ቅድሚያ ሰጥተን ዋን ፔንቲን ፎሪን ብለን ማስቀመጥ እንችላለን ማለት ነው። ይሄኛው አሴታይል ነው ዛስኮር ኮመን ኔም ነው። ይሄ ቱ ፔንታይን ሁለተኛው ካርበን ላይ ትሪፕል ቦንድ አለ የሚለውን ለማሳየት ነው የምጠቀምበት። ኦኬ ስለዚህ ኖመንክሌቸሩ ከአልኪን ጋር ያን ያክል ብዙ የተለየ ነገር የለው። ላይክ በየዛን ዳብል ቦንድ ለዚህኛው መጠቀም ነው፣ እንደ ትሪፕል ቦንድ አድርገን መጠቀም። ለምሳሌ አንድ ስትራክቸር ብንሰራ ሄር ዜር ዟት CH3 አሁንም CH2 ከዛ ሲ አሁንም ሲ አለኝ ከዛ CH there is CH3 here there is another CH3 here ሶ እዚህ ጋር በመካከላቸው ምን አለ ትሪፕል ቦንድ አለ ማለት ነው። ስለዚህ ትሪፕል ቦንድ ቀድመን በምናገኝበት ቦታ ነው የምንሄደው ማለት ነው። ኦኬ ሶ ቱ ራይት ዘ ኢፓክ ኔም ኦፍ ዚስ ኮምፓውንድ 1 2 3 እዚህ ሶስተኛው ካርበን ላይ ነው ያለው። በዚህ በጣም 1 2 ሶስተኛው ስለዚህ ብራንቹን ቅድሚያ በማገኝበት እሄዳለሁ። ሶ የሳብ ነው ይሆናል 1 2 that is 2 ሚታይል ሁለተኛው ላይ የሚታይል ብራንች አለኝ። አጠቃላይ 6 ካርበኖች አሉ። ሄክስ ሶስተኛው ካርበን ላይ ትሪፕል ቦንድ አለ 3 ይን ማለት ነው። እንደዚህ መጻፍ አለ ወይ ደግሞ ቱ ሚታይል 3 ሄክሳይን ይሆናል ማለት ነው። በሱ መልኩ መጻፍ እንችላለን። ለዚህ ኖመንክሌቸሩ በዚህ መልኩ ነው መያዝ የሚጠበቅብን። ሌላኛው አይዞመሪዝም ኢን አልካይን ነው። የአልካይን አይዞመሪዝም እንዴት ይገለጻሉ? አይዞመሪዝም ተደጋጋሚ አይተነዋል። ዘ ኤክስተንስ ኦፍ ዋት ሞለኪውል አንደር ዲፈረንት ስትራክቸር ማለት ነው። ተመሳሳይ ሞለኪውላር ፎርሙላ ነገር ግን የተለያየ ስትራክቸር ያላቸው አይዞመርስ ተብለው ይጠራሉ። በሱ የሚጽበት መንገድ ዛትስ ኮልድ አይዞመሪዝም ተብሎ ይጠራል ማለት ነው። ሶ አልካይን ሾው ቦዝ ቻይን ኤንድ ፖዚሽን አይዞመር በት ኖት ጂኦሜትሪካል ኦር ሲስ ትራንስ አይዞመሪዝም አይኖራቸውም። አልኪን ጋር አይተናል። 3 አይነት አይዞመሪዝሞች አሉት አልኪን፣ ፖዚሽን፣ ቻይን እና ጂኦሜትሪካል። እዚህ ጋር ስመጣ የሚኖረው 2 ብቻ ነው። ፖዚሽን እና ቻይን አይዞመሪዝም ባሉ 2 አይዞመሪዝም ይኖረዋል። የማን የአልካይን ያ ማለት ፖዚሽን ብለን የምናወራው we have to rearrange the position of a triple bond ማለት ነው። የትሪፕል ቦንድ ቦታ እየቀያየርን የምናስቀምጠው ማለት ሲሆን ቻይና አይዞመሪዝም ማለት ነው we have to rearrange the position of carbon atom። ለምሳሌ አንድ ኤግዛምፕል እንውሰድ። አስብ ዛት ለምሳሌ ፔንታይን ቦስድ ፔንታይን ለምሳሌ ማስቀመጥ ብፈልግ አንደኛው ምን ይሆናል CH3 CH2 አሁን C1 2 3 እሺ አሁን CH2 ሶ CH ማለት ነው። የስንት ካርበን ያለው 1 2 3 4 5። ስለዚህ በዚህ ሰዓት የቱ ጋር ነው ትሪፕል ቦንዱ ያለው? የመጀመሪያው ካርበን ላይ ነው ትሪፕል ቦንዱ እዚህ ጋር ነው ያለው። አሁን እቺኛዋን ቦንድ ምን ማድረግ ይቻላል? እንደገና ወደዚህ ሽፍት ማድረግ ይችላል ማለት ነው። አሁን እዚህ ይሆናል አሁንም CH3 CH2 እዚህ ጋር ሳመጣው ሲሆንና እቺኛው CH3 ትሆናለች። ስለዚህ አሁን የቱ ጋር ነው ትሪፕል ቦንዱን የምናገኘው? እዚህኛው ካርበን ላይ ነው ያለው ትሪፕል ቦንድ ማለት ነው። ስለዚህ ፖዚሽን ምናለው ቀያየር ነው ማለት ነው። ወይም ደግሞ እዚህ ጋር ባመጣው ለውጥ ነው ሁለተኛው ካርበን ላይ ስለሆነ እነዚህ ሁለቱ ምን ባል ዛር ካውልድ ፖዚሽን አይዞመሪዝም ተብለው ይጠራሉ። ምን ነው ሪአሬንጅ አድርግ ነው ወለው አዘ ፖዚሽን ኦፍ ደብል ቦንድ የደብል ቦንድ ፖዚሽን እየቀያየረ ማስቀመጥ የቻልነው ሶ ዘ ሳር ፖዚሽን አይዞመርስ ኦፍ ፔንታይን ማለት ነው። በዚህ መልኩ ማስቀመጥ አለብን። ሌላው የዚህ ጂኦሜትሪካል አይዞመር ምን ይመስላል የሚለውን እንምጣውን። በተመሳሳይ የፔንታይን C5H8 ነው ባይዘ ፎርሙላው። ስለዚህ ጻፍ የመጀመሪያው ምን ይሆናል CH3 አሁንም CH2 CH ማለት ነው። የጻፍ ምን ይሆናል ፔንት 1 ይህ ማለት ነው። የመጀመሪያው ካርበን ላይ ነው ትሪፕል ቦንድ ያለው። አሁን ደግሞ እንደዚህ መጻፍ ይቻላል። አሁንም CH3 CH ወረታች ብራንች ላውጣለት ማለት ነው። አሁንም 1 2 3 4 ያ አሁን እዚህ ጋር ትሪፕል ቦንዱ እቱ ጋር ነው ያለው፣ እዚህ ጋር ነው ያለው። ሶ ጻፍ 1 2 3 ሶስተኛው ላይ ሚታይል አለ 3 ሚታይል አጠቃላይ ፓረንት ቼኑ ጋር 4 አለ ቡት 1 ይድ ማለት ነው።
በዚህ መልኩ ማስቀመጥ እንችላለን። ስለዚህ ሁለቱ ዛር ካውልድ ጂኦሜትሪካል አይዞመርስ ኖት ጂኦሜትሪካል ቻይና አይዞመርስ ተብለው ይጠራሉ ማለት ነው። ዋይ ቱ ሪአሬንጅ ዘ ፖዚሽን ኦፍ ዘ ካርበን አተም ማለት ነው። የካርበን አተሙን ምን እያደረግ ነው? ሪአሬንጅ እያደረግ ያገኘ ነው ስለሆነ ምን ተብሎ ይጠራል? ዛር ካውልድ ቻይና አይዞመርስ። እዚህ ጋር አምስቱም ስትሬት ቻይን ላይ ነው ያሉት። እዚህ ጋር ስመጣ ግን አንደኛው ወደ ምን ተቀይሯል? ወደ ብራንች ተቀይሯል። በዚህ መልክ የምናስቀምጠው ከሆነ ዛር ካውልድ ቻይና አይዞመርስ ተብለው ይጠራሉ። ስለዚህ ቻይና አይዞመርስ ማለት ዋይ ቱ ሪአሬንጅ ዘ ፖዚሽን ኦፍ ዘ ካርበን አተም ማለት ነው። የካርበን አተም ሪአሬንጅ እያደረግን የምናስቀምጥበት ነው። እዚህ ጋር በምናይበት ሰዓት ቱ ቡታይን ኦር ቡት ቱ ኢን ይላል። ይሄ ራሱ ነው። እዚህ ጋር ስመጣ የመጀመሪያው ካርበን እነዚህኞቹ ፖዚሽን ናቸው። እዚህ ጋር ስመጣ ብራንች ወጥቶለታል። ሶ ብራንች ከወጣ ይህም ተብሎ ይጠራል? ዛስ ካውልድ ቻይና አይዞመሪዝም ተብሎ ይጠራል ማለት ነው። ኦኬ ኔክስት ዩ ሲ ሃው ካን ዊ ፕሪፔር ዘ ታይፕስ ኦፍ ሃይድሮካርቦን ኮምፓውንድስ። እነዚህ ሃይድሮካርቦን ኮምፓውንዶች እንዴት ማዘጋጀት እንችላለን የሚለው ጋር ነው። ለዚህ አልካይልስ ካን ቢ ፕሪፔርድ ባይ ሰቨራል ሜትድ፣ በተለያዩ ሜትዶች ማዘጋጀት ይቻላል። ጀኔራል ሜትድ ኦፍ ዋት ፕሪፓሬሽን ኦፍ አልካይልስ አር የመጀመሪያው ዲሃይድሮ ሃሎጂኔሽን ኦፍ ዋት ቢሲናል ኦር አድጀሰንት ዳይሃይላይድ ዊዝ ዋት ዘ ቤዝ ኦፍ ሶዲየም ሃይድሮክሳይድ ኦር ፖታሽየም ሃይድሮክሳይድ ኦር ሶዲየም አማይድ እንጠቀማለን ማለት ነው። ዲሃይድሮ ሃሎጂኔሽን ኦፍ ቢሲናል ኦር አድጀሰንት ዳይሃይላይድ ዊዝ ዘ ቤዝ ሶዲየም ሃይድሮክሳይድ ኦር ፖታሽየም ሃይድሮክሳይድ ኦር ሶዲየም አማይድ ዘ ካን ቢ ዩዝድ ቱ ፕሪፔር ኢታይን። ለምሳሌ እዚህ ጋር ስመጣ እዚህ ጋር ኤክስ የሚለው ዛት ሃሎጂኖች ናቸው። ስለዚህ እነዚህ እናስወግዳቸውና በተመሳሳይ አሁንም ዲሃይድሮ ሃሎጂኔሽን ስለሆነ የምናስወግደው ሃሎጂንም በተመሳሳይ ሃይድሮጂን ሁለቱን ነው የምናስወግዳቸው። ስለዚህ ከእያንዳንዱ ካርበን አንድ ሃይድሮጂን እና አንድ ሃሎጂን ቀንሳለሁ። እዚህ ጋር ፕሮዲስ ይሆናል ማለት ነው። ቱሞል ኦፍ ሶዲየም ሃላይድ ፕላስ ቱሞል ኦፍ ወተር ፕሮዲስ ይሆናል። ስለዚህ ከዚህ አንዳንድ በምቀንስበት ሰዓት ምን ፕሮዲስ አደርጋለሁ ማለት ነው? ትሪፕል ቦንድን ጀነሬት እናደርጋለን። በዚህ መልኩ ነው የምናዘጋጀው የኢታይን ስናዘጋጅ ማለት ነው። ስለዚህ አንደኛው ፕሪፓሬሽን ሜትድ ይሄ ነው። ሌላኛው አልካይሌሽን ኦፍ አንደኛው የፕሪፓሬሽን ሜትድ ይሄ ነው። ሁለተኛው የፕሪፓሬሽን ሜትድ ደግሞ ዛስ አልካይሌሽን ኦፍ ሶዲየም አሴታላይድ ኦር ዳይካርባይድ ይሄኛው ነው። ዛስ አልካይሌሽን ኦፍ ሶዲየም አሴታላይድ ኦር ዳይካርባይድ ዩዝ ፕራይመሪ አልካይል ሃላይድ ነው። እዚህ ጋር በምናይበት ሰዓት እችኛዋ የሶዲየም ካርባይድ ነው። እዚህ ጋር የምናየው እዚህ ጋር ፕራይመሪ አልካይል ሃላይድ አለ። ሶ ሁለቱ ሪያክት በሚያደርጉበት ሰዓት ምንድነው የሚፈጠረው? እዚህ ጋር ሶዲየም አለ። ኤክስ ወደ ማን ይመጣል? ወደ ሶዲየም ይመጣል። ከዛ በሶዲየም ቦታ አርን ሰብስቲቱት እናደርጋለን ማለት ነው። ለምሳሌ እዚህ ጋር ስመጣ ሶዲየም ካርባይድ እዚህ ጋር አለኝ። CH2 ቢአር አለ። ስለዚህ ሶዲየም ብሮሚን ጋር ይመጣል። እዚህ ጋር CH2 እዚህ ጋር ይቀጥልና HC ትሪፕል ቦንድ C ከዛ CH2 እናገኛለን ማለት ነው። በዚህ መልኩ አልካይኖችን ማዘጋጀት እንችላለን። ስለዚህ አንደኛው አልካይን የምናዘጋጅበት ቴክኒክ አልካይሌሽን ኦፍ ሶዲየም አሴታላይድ ነው ማለት ነው። በዚህ መልኩ ነው ፕሪፔር የምናደርገው። ሁለተኛው ሪአክሽን ኦፍ ካልሲየም ካርባይድ ዊዝ ወተር ነው። የካልሲየም ካርባይድን ከወተር ጋር ሪአክት በምናደርግበት ሰዓት ካልሲየም ሃይድሮክሳይድ ፕላስ አሴታይዲን ወይም ደግሞ ኢታይን፣ አሴታይዲን ኮመን ኔም ነው፣ ኢታይን ደግሞ አይፓክ ኔም ነው፣ H2 ማለት ነው። ስለዚህ በዚህ መልኩ አልካይኖች ስፔሻሊ ኢታይንን ማዘጋጀት እንችላለን። ይህ ሜትድ የሚያገለግለው ለማን ነው? ለኢታይን ነው የሚያገለግለው። ስፔሲፊካሊ ሁለት ካርበን ያለውን አልካይን ለማዘጋጀት እንጠቀምበታለን ማለት ነው። ኦኬ ዌል ሶ ኔክስት ዋት አር ዘ ኬሚካል ፕሮፐርቲስ ኦፍ ዘስ ኮምፓውንድ። ስለዚህ አልካይን ለምንጠራቸው ኮምፓውንዶች ዋና ዋና ኬሚካል ፕሮፐርቲያቸው ወይም መገለጫ ባህሪያቸው ምን ምን ነው የሚለው ጋር ስመጣ የመጀመሪያው ላይክ ዛት ኦፍ አልኬን ኤንድ አልኪን ዘይ ካን አንደርጋውስ ኮምፐልሰሪ ሪአክሽን ያካሂዳሉ። ኮምፐልሰሪ ሪአክሽን ማለት ያው በርኒንግ ኦፍ ሰብስታንስ ዊዝ ኦክሲጅን ማለት ነው። ዜርፎር አልካይንስ አንደርጋውስ ኮምፐልሰሪ ዋት ሪአክሽን ቱ ጀነሬት ካርቦን ዳይኦክሳይድ ኤንድ ዋተር ዌን ዘይ ሪአክት ዊዝ ዋት ኤክሰስ አማውንት ኦፍ ኦክሲጅን። ኤክሰስ አማውንት ኦፍ ኦክሲጅን ጋር ሪአክት በሚያደርጉበት ሰዓት የካርቦን ዳይኦክሳይድ እና ዋተርን ፕሮዲስ ማድረግ ይችላሉ ማለት ነው። በዚህ መልኩ እንደገና ባላንስ ማድረግ ይጠበቅብናል። ሌታስቴክ ለምሳሌ አንድ ኮምፓውንድ ውሰድ እና C6H 6 ሲባዛ 2 12 ሲቀነስ 2 10 ይሆናል። ሪአክቱ ይዟት አሁን ስሬን -1 ኦቨር 2 ነው። ስለዚህ ኤን 6 ነች። 6 ሲባዛ በ3 18 ሲቀነስ 1 17 ኦቨር 2 ማለት ነው። ስለዚህ 17 ኦቨር 2 O2 ፕሮዲስ ዋት አሁን ኤን CO2 ነው 6 ነው የሰጠኝ 6 CO2 ይሆናል ፕላስ -1 ስላለው 5 H2O ማለት ነው።
እዚህ ጋር 2 ስላለ አሁን በ17 በ2 ሳባዘው ምን ይሆናል ሪአክሽኑ 2C6H10 ሪአክት ይዟት 17 ኦቱ ምን አገኛለሁ በ2 ሳባዛው ነው 12 CO2 ፕላስ የኛው በ2 ሲባዛ 10 H2 ማለት ነው። ባላንስ የምናደርገው በዚህ መንገድ ነው። ኢቭን ነምበር ነው። ኦር ላድርገውና ለምሳሌ C9 9 ሲባዛ 2 18 ሲቀነስ 2 16 ይሆናል። ሃይድሮጅኑ ሪአክቱ ይዟት 3 ማይነስ 1 ነው 9 በ3 27 27 ሲቀነስ 1 26 26 ሲካፈል 2 13 ኦቱ ይሆናል ይሄኛው። ከዛ ፕሮዲውስ ይሄኛው 9 CO2 ፕላስ 9 ማይነስ 1 8 ማለት ነው። በዚህ መልኩ ባላንስ ማድረግ እንችላለን። ስለዚህ ይህ ማለት ኮምበስሽን ኦፍ ዋት አልካይን ቱ ፕሮዲውስ ካርቦን ዳይኦክሳይድ ኤንድ ዋተር ማለት ነው። ካርቦን ዳይኦክሳይድ ዋተርን በዚህ መልኩ ፕሮዲውስ ማድረግ ይችላል። ስለዚህ አንደኛው የአልካይን የሚያካሂደው ኬሚካል ሪያክሽን ዛትስ ኮልድ ኮምበስሽን ሪያክሽን ተብሎ ይጠራል ነው። ሁለተኛው አዲሽን ሪያክሽን ነው። ካርበን ቱ ካርበን ትሪፕል ቦንድ ስላለ ወይም ደግሞ መልቲፕል ቦንድ ስላለ አዲሽን ሪያክሽን ማካሄድ ይችላል። ሶ የመጀመሪያው የሚያካሄደው የአዲሽን ሪያክሽን ምን ይመስላል ብለን ስናይ ዛትስ ኮልድ ሃይድሮጂኔሽን ሪያክሽን ነው የሚያካሄደው። ሃይድሮጂኔሽን ማለት አዲሽን ኦፍ አልካይን ይልድስ ዋት አልኪን ማለት ነው። አልኪን ነው ፕሮዲስ የምናደርገው። ስለዚህ አልካይን ሳንደርገው አዲሽን ሪያክሽን ቱ ካርበን ቱ ካርበን ትሪፕል ቦንድ ሁሌም አዲሽን ሪያክሽን የሚካሄደው ምን ላይ ነው? መልቲፕል ቦንድ ላይ ነው የምናካሄደው። ሳም ኦፍ ዘ አዲሽን ሪያክሽን ኦፍ ዋት አልካይንስ አር ዘ ፎሎዊንግ። የመጀመሪያው አዲሽን ኦፍ ሃይድሮጂን ኦር ሃይድሮጂኔሽን ሪያክሽን ነው መጀመሪያ የምናካሄደው። ስለዚህ ኢን ዘ ፕሬዘንስ ኦፍ ዋት ኒኬል ኦር ፓላዲየም ካታሊስት አልካይን ስዋፕ ፕሮዲውስ አልኬን ጀነሬት ማድረግ ይቻላል። እዚህ የማለ ምን ማለት ነው? ዜንስቱን ማይነስቱ የነበረው አልካይን ጋር ኤች2ን አድ በምናደርግበት ሰዓት መጀመሪያ አልኪን እናገኛለን። ከዛ ፈርዘር በምንሄድበት ሰዓት እናገኛለን ማለት ነው። አልኬንን ሴንኤች2 ፕላሱን ጀነሬት ማድረግ እንችላለን ነው። እዚህ ጋር ለምሳሌ ኢታይን ነበረ ሁለት ሃይድሮጅን ስንጨምር ያው ኢታይን ሲባል C2H2 ነች። ከዛ እዚህ ላይ ምን አዳረግን H2ን አድ ስናደርግ ምን እናገኛለን ማለት ነው C2H4ን አድ እናገኛለን። እዚህ ላይ እንደገና H2ን አድ ስናደርግ የምናገኘው ማለት ነው C2H6ን ጀነሬት ማድረግ እንችላለን ማለት ነው። ሶ በዚህ መልኩ አዲሽን ኦፍ ዋት ሃይድሮጅን ቱ አልካይንስ ፈረስት ይልድስ ዋት አልኬን ኔክስት ዛት ይልድስ ዋት አልኬንን ፕሮዲውስ ማድረግ ይቻላል ነው። ስለዚህ ፓርሻል ሃይድሮጂኔሽን ኦፍ ዋት አልካይን ኢን ዘ ፕሬዘንስ ኦፍ ሊንደርስ ካታሊስት ጊቭስ ዋት አልኪን። ፓርሻል ማለት መጀመሪያ ሁለት ሃይድሮጂን በምንጨምርበት ሰዓት ከሆነ የምናገኘው ማለት ነው አልኪን ነው። ሊንደር ካታሊስት ስለምንጠራው የፓውደርድ ፓላዲየም ፓርሻሊ ዋት ዲአክቲቬትድ ዊዝ ዋት ሊዲያ ስቴት ዛት ሪዱስ ዋትስ አክቲቪቲ ኢት ካን ኦንሊ ሪዱስ ዋት አልካይንስ ኖት አልኪን። የሚያገለግለው ወደ አልካይን ለመቀየር ነው። እዛ ነው ይህ ፓርሻል ሃይድሮጂኔሽን ብለን የምንጠራው። ቶሎስ ጊቭስ ዋት ሲስ አልኪን ነው ፕሮዲስ የሚያደርገው። ሲስ ማለት እንትኖቹ በተመሳሳይ ሳይድ በሚቀመጡበት ሰዓት ጂኦሜትሪካል አይዞመር ላይ ተነው መተናል። እሱን እዚህ ጋር ይሄ ማለት ነው የሊንደርስ ካታሊስት ተጠቅመን ወደ አልኪን እንቀይራቸዋለን። ይህም ተብሎ ይጠራል ፓርሻል ሃይድሮጂኔሽን ሪያክሽን ኦፍ አልካይንስ ብለን እንጠራዋለን ማለት ነው። ሶ በዚህ መልኩ ሲስ ቱቡቲንን ፕሮዲስ ማድረግ እንችላለን ማለት ነው። ሌላኛው አዲሽን ሪያክሽን ማለት ነው አዲሽን ኦፍ ሃይድሮጂን ነው። መጀመሪያው አዲሽን ኦፍ ዋት ሃይድሮጂን ወይም ደግሞ ሃይድሮጂኔሽን ነው ብለናል። ሁለተኛው ደግሞ የምናየው አዲሽን ሪያክሽን ዛትስ ኮልድ ምን ተብሎ ይጠራል? አዲሽን ኦፍ ሃሎጂን ወይም ደግሞ ሃሎጂኔሽን ሪያክሽን ተብሎ ይጠራል። ስለዚህ ሃሎጂኖችን አድ በምናደርግበት ሰዓት ምን ኮምፓውንድ እናገኛለን? የመጀመሪያው የምናገኘው ዳይሃሎ አልኪን ነው የምናገኘው። ዳይሃሎ አልኪን ማለት ደብል ቦንድ ያለው ተመሳሳይ ሁለት የሃሎጂን ግሩፖችን የያዘ ኮምፓውንድ ማለት ነው። እዚህ ጋር ስመጣ ሁለት የኤክስ ኮምፖነንቶች አሉ። ስለዚህ እዚህ ጋር ደብል ቦንድ አለ። የምን ተብሎ ይጠራል? ዳይሃሎ አልኪን ይባላል። ስለዚህ አዲሽን ኦፍ ሃሎጂን ኦር ሃሎጂኔሽን ኦፍ ዋት አልካይን ይልድስ ዋት ዳይሃሎ አልኪን የሚለውን መያዝ ነው። እዚህ ጋር ለምሳሌ ስመጣ C3H እዚህ ጋር ሲልቱ አለኝ። ለዚህ ክሎሪን አንዱን እዚህ ጋር ነው አድ ማድረገው ሁለት ክሎሪን ይኖረኛል። ለዚህ 1 2 ዳይክሎሮ ፕሮፒን ነው እዚህ ጋር ምን ስላለ ዛስ ከወደ ደብል ቦንድ ስላለ ማለት ነው። እዚህ ጋር 2 ካረኩት ግን ይሄ ኮምፕሌት ሃሎጂኔሽን ይሆንና ትሪፕል ቦንዱ ተቀጣ ወደ ሲንግል ቦንድ ይቀየራል ማለት ቢኮዝ አራት የሃሎጂን ግሩፖችን እዚህ ጋር አድ ስለምናረግ ማለት ነው። ስለዚህ እዚህ ጋር ኮኤፊሽንት ካለው አልኬን ነው ዳይሃሎ አልኬን ቴትራ ሃሎ አልኬን ነው የምናገኘው። ቴትራ ሃሎ አልኬን ማለት አራት የሃሎጂን ግሩፖችን የያዘ ማለት ነው። የዚህ ጋር ስመጣ ዳይሃሎ አልኬን ነው። ስለዚህ ይሄ ፓርሻል እና ኮምፕሌክስ ሲሆን ነው ዲፈረንሱ። ፓርሻል በሚሆንበት ሰዓት ዳይሃሎ አልኪን እናገኛለን። ኮምፕሌክስ እናደርገው ወይም ደግሞ አራት ሃሎጂንን አድ በምናደርግበት ሰዓት ቴትራ ሃሎ አልኬንን ጀነሬት ማድረግ እንችላለን ማለት ነው። እሱን መያዝ ነው
የሚያስፈልገው። ኦኬ ከዛ ሶስተኛው አዲሽን ኦፍ ዋት ሃይድሮጅን ሃላይድ ነው። አሁንም ያው አርኮኒካው ስሩንን አፕላይ እናደርጋለን ወይም ደግሞ ጌት ዘሪቸር የሚለውን ፕሪንሲፕል አፕላይ ማድረግ ይጠበቅብናል። አልካይን ስዋት ሪያክት ዊዝ ሃይድሮጅን ሃላይድ ቱ ፎርም ዋት ሞኖ ሃሎ አልኪን ኤንድ ዋት ዳይ ሃሎ አልኪን አዲሽን ሪያክሽን ኦከርስ አኮርዲንግ ቱ ዋት ዘ ማርኮኒካው ስሩል በሱ መሰረት ነው አድ የምናደርገው። እዚህ ጋር ኤች ኤክስ አለ ምን ማለት ነው? ኤችን የምንሰጠው ለማን ነው? ከሃይድሮጅን ላለው ነው። ኤክስን ለካርበን ብቻ እንሰጠው እና አር ሲኤክስ ሲኤች2 እናገኛል። በተመሳሳይ እንደገና ቼክስ አድ በምናደርግበት ሰዓት ሃይድሮጅን እዚህ ጋር ይሆናል፣ ኤክስ ደግሞ እዚህ ጋር ትመጣለች ማለት ነው። ለምሳሌ እዚህ ጋር መጣው ሲኤች ነበረ መጀመሪያ ኤች ቢአርን አድ ስናደርግ ሃይድሮጅን እዚህ ጋር ይመጣና ሲኤች2 ትሆናለች። ችኛዋ ካርበን ጋር ማነው የመጣው? ብሮሚን። ከዛ ሲኤች3 ሲ ቢአር ሲኤች2 አገኘን። ይሄ ማለት ቱ ብሮሞ ፕሮፒን ማለት ነው የምናገኘው። ከዛ እንደገና ኤች ኤክስ አድ ስናደርግ ሃይድሮጅን እዚህ ጋር ነው የሚመጣው፣ ብሮሚን እዚህ ጋር ትመጣለች። ከዛ ምን ይሆናል? 1 2 ዳይብሮሞ ቱ ዳይብሮሞ ፕሮፔን ይሆናል ማለት ነው። ስለዚህ በዚህ መልኩ ኬሚካል ሪያክሽን ማካሄድ እንችላለን ማለት ነው። ኦኬ ሌላኛው ምን ተብሎ ይጠራል? ዛትስ ኮልድ ትራይመራይዜሽን የሚባል ሪያክሽን አለ። ስካውልድ ትራይመራይዜሽን አሴታይሊን ወደ ፕሮሎንግድ ሂቲንግ ከ600 እስከ 700 ዲግሪ ሴንቲግሬድ ተጠቅመን ወደ ቤንዚን መቀየር ማለት ነው። ቢኮዝ እዚህ ጋር 2 ካርበን አለኝ እሱ 3 አድርገው C6 H6 ይሆናል። ስለዚህ ትራይመራይዜሽን ኦፍ ዋት አሴታይሊን ልልሷት ቤንዚን ማለት ነው። አሴታይሊን ትራይመራይዝ ስናደርገው ማለት አሴታይሊን ማለት መጀመሪያ ማን ነበር? C2H2 ነበረ። ይህን ትራይመራይዝ ስናደርገው 3 ጊዜ ሶሉን ይሆናል C6 H6 ይሄ ማለት which is called ቤንዚን ማለት ነው። therefore ትራይመራይዜሽን ኦፍ ዋት አሴታይሊን ልልሷት ቤንዚን የሚለውን መያዝ ያስፈልጋል። ዘሳር ዘ ቤዚክ ኬሚካል ፕሮፐርቲስ ኦፍ አልካይል ማለት ነው። ሌላኛው ምን ይሆናል? ዋት አር ዘ ፕሮፐርቲስ ኤንድ ዘ ዩዝስ ኦፍ አሴታይሊን ኦር ኢታይን። ዋና ዋና ጥቅሞቹ የሚታወቀው ይሄ ቤዚካሊ የኦክዚ አሴታይሊን ቶርች ወይም ደግሞ የጋራጅ ቤት ለምሳሌ ብረትን ለመበየድ ለመቁረጥ የምንጠቀምበት ፍሌም የሚሰራው ከማን ነው? ከኢታይን ነው ተብሎ ይጠራል። ኦክዚ አሴታይሊን ቶርች ተብሎ ይጠራል፣ ወይም ደግሞ ኦክዚ አሴታይሊን ፍሌም ይባላል። የሚሰራው ከማን ነው? ኮመን ዩዙ ነው። አይዞኝ አሴታይሊን ከለርለስ ነው፣ ስዊት ስሜሊንግ ጋዝ ነው። እነዚህ ፊዚካል ፕሮፐርቲዎች ናቸው። ከለርለስ ስዊት ስሜሊንግ ጋዝ ነው። ኢን ፎርም ኢት ኢዝ ዋት ኢንሶልቭ ኢን ዋተር ቢኮዝ ነን ፖላር ስለሆነ በውሃ ሊሟሟ አይችልም። ኤንድ ኢት ዩዥዋሊ ስቶርድ የሶሉሽን ኦፍ ዋት አሲቶን ኢን ዋት ስቲል ሲንደር ስቶር ይደረጋል። ኤንድ ኮምፖዚሽን ኦፍ ዋት አሴታይሊን ሆት ፍሌም ፎርም ያደርጋል። ያ ፍሌም ነው ብረትን ለመበየድ እና ለመቁረጥ የምንጠቀምበት ፍሌም የሚዘጋጀው ከማን ነው? ከአሴታይሊን ነው። ቢካውዝ የማድረግ አቅም አለው። በቀላሉ ፍሌም ፎርም አድርጎ ብረትን ለመቁረጥ ወይም ደግሞ ለመበየድ የምንጠቀምበትን ታርች ወይም ደግሞ ፍሌም ለማዘጋጀት የምንጠቀምበት ኦርጋኒክ ማቴሪያል ነው። The second reaction is what oxidation of carbon monoxide into carbon dioxide will what hydrogen formed in the above reaction forms water land መጀመሪያ ሪያክሽን ነው የሚካሄደው። ከዚህ ካርቦን ኦክሳይዱ ከማን ጋር? ከሁለቱ ጋር ሪያክት ያደርግና ካርቦን ዳይኦክሳይድ ፕላስ ወተር ፕሮዲውስ ይደረጋል ነው። Acetylene also used to prepare what acrylonitrile which is what starting material for the producing polycrylonitrile የሚባል ሰብስታንስ አለ። ሮ ማቴሪያል ፎር what ቴክስታይል ፋይበር ይሄ በቴክስታይል ኢንዱስትሪ ውስጥ የምንጠቀምበት ጥሬ ዕቃ ነው። ስለዚህ እሱን ለማዘጋጀት መጀመሪያ በዋናነት የምንጠቀመው ነገር ዛትስ ኮልድ አሴታይሊንን እንጠቀማለን ማለት ነው። It also used for making vinyl chloride which is what polymerized to give polyvinyl chloride commonly used for what making floor tiles, electrical insulator, shoe soles ለምሳሌ ጫማ ሶል ማለት ነው። ወተር ፒፕ የወተር ፒፖችን ለመስራት እንጠቀምበታለን። ሌላው አሴታይሊን used to produce what 1,1,2,2 tetrachloroethane that serves as a solvent for wax, grease and rubber እነዚህ ለመስራት የምንጠቀመው መጀመሪያው ዛትስ ኮልድ አሴታይሊን ነው የሚያገለግለን ማለት ነው። እዚህ ጋር ፕሮፐርቲዎቹ አሉ። ኢቴን አለ፣ ኢቲን አለ፣ ኢታይን አለ። ሶ የመጀመሪያው ኔቸር ኦፍ ፍሌም የኛው ነን ሉሚነስ ነው። የኛው ሉሚነስ ነው፣ የኛው ስሞኪ ሉሚነስ ነው። ዲፈረንሳቸው ነው የሶስቱ C2H6 C2H4 እና C2H2 ማለት ነው። ኢፌክት ኦን ከለር ኦፍ ቢአር2 ይሄ ነው ኢፌክት። ምክንያቱም ይሄኛው ለምን ነው የሚያገለግለው? አንሳቹሬሽን ቴስት ለማድረግ ነው። ስለዚህ ኢቴን ደግሞ ሳቹሬት ስለሆነ ምንም አይነት ዲከለራይዝ ነው ከለር ሊቀይረው አይችልም። እነዚህ ሁለቱ ግን ይቀየራሉ። ፖታሺየም ፐርማንጋኔት ስትሮንግ ኦክሲዳይዚንግ ኤጀንት ነው። አሁንም ኢቴን ጋር ስመጣ ሳቹሬትድ ስለሆነ ምንም አይነት አዲሽን ሪአክሽን አያካሄድም።
ስለ ዲከላራይዝ የሚያደርገው ማን ነው? ኢቴን እና ኢታይንን ነው ዲከላራይዝ ሊያደርጋቸው የሚችለው ማለት ነው። ኦኬ አሊፋቲክ ሃይድሮካርበን እዚህ ላይ ያልቃል። ያ ማለት አልኬን እና አልካይን። አሁን ወደ ባልመጣን ወደ አሮማቲክ ሃይድሮካርበን ብለን እንጠራቸው ወይም ደግሞ ሃይድሮካርበን ኮምፓውንድ ዘ ኮንቴን ቤንዚን ሪንግን የያዙ ኮምፓውንዶች ጋር ነው የምንመጣው። ሶ ዘ ተርም አሮማቲክ ኢዝ derived from the word አሮማ ሚኒንግ ፕሌዛንት ስሜል ማለት ነው። የሆነ ደስ የሚል ሽታ ያላቸው ኮምፓውንዶች ናቸው። which was originally used to describe naturally occurring compounds without pleasant smell። እነሱን ዲስክራይብ ለማድረግ የምንጠቀምባቸው ኮምፓውንዶች ናቸው እነዚህ። at present the term is what is without its original significance. aromatic hydrocarbons are generally obtained from what petroleum and coal tar ከነ ፔትሮሊየም ከነ ኮል ታር የምናገኛቸው ኦርጋኒክ ኮምፓውንዶች ናቸው። they are group of hydrocarbon characterized by what the presence of benzene ring or water related structure። እነዚህ ናቸው እንግዲህ አሮማቲክ የሚባሉት። የመጀመሪያው ለምሳሌ ቤንዚን ራሱ ነው። እዚህ ጋር ስናይ ደግሞ ሚታይል ቤንዚን ወይም ቶሉይን ተብሎ ይጠራል። ይህ ደግሞ ናፍታሊን ብለን እንጠራዋለን። በውስጡ ምን አለ? የቤንዚን ሪንጎች አሉት። ስለዚህ እነዚህ ኮምፓውንዶች they are called አሮማቲክ ኮምፓውንድስ ተብሎ ይጠራሉ። the simplest aromatic compound ይባላል ማለት ነው። that's called ቤንዚን ነች። ስለዚህ አሁን እዚህ ጋር የምናየው ስለማን ነው? ስለ ቤንዚን ወይም ደግሞ C6H6 ስለምንለው ኮምፓውንድ እናያለን። ቤንዚን ዟት which is the simplest aromatic hydrocarbon and the molecular formula C6H6 የሚል ሞለኪውላር ፎርሙላ ያለው ቤንዚን ነው። it is organic compound. The first structure for benzene was what proposed by August Cauchy in 1872 ነው ፕሮፖዝ ያደረገው የሳይንቲስት consists of what a 6-member ring with what alternating 6 single and double bond በመካከላቸው ያለው 1.5 ነው ቦንድ ኦርደር የሚባላል ካልኩሌት ስናደርግ ያ ማለት ከሲንግል ቦንድ የተሻለ ስትሮንግ ከደብል ቦንድ ያነሰው ዊክ የሆነ ቦንድ ማለት ነው። with one hydrogen bond to each carbon atom. He assumes that the ring contains what 3 double bond that shift back and what force so rapidly that the two forms cannot be separated. Later on, Kekule's assumption was found to be incorrect. Each structure has become known as Kekule's structure ተብሎ ይጠራል። እያንዳንዳቸው ለምሳሌ ስትራክቸሩ በዚህ መልክ ሊቀመጥ ይችላል፣ በዚህ መልክ ሊቀመጥ ይችላል። ሬዞናንስ ስትራክቸር ተብሎ ይጠራሉ ማለት ነው። እነዚህ ሶስቱ ስትራክቸሮች ሬዞናንስ ስትራክቸር ተብሎ ይጠራሉ። ወይም ደግሞ እቺ መጨረሻ ላይ በክብ መልክ የምናገኘው ሬዞናንስ ሃይብሪድ የሚባላል። ከነዚህኞቹ ስትራክቸሮች ሃይብሪዳይዝ አድርገን ያገኘነው ወይም ደግሞ የተራቀረ ስትራክቸር ማለት ነው። እሺ ዘ ቦንድ ኢን ቤንዚን አር ናይዘር ሲንግል ኖር ደብል። የቤንዚን ጋር የምናገኘው ቦንድ እዚህ ጋር የምናየው ደብልም ሲንግልም አይደለም፣ በሁለቱ መካከል ያለ ኢንተርሚዲየት ቦንድ ነው። ዜርፎር የቦንዱ እንደምናየው ከፒክቸሩን እንደ አይተን ደብል ቦንድ ነው ማለት አይደለም። ሃቭ ኢንተርሚዲየት ካራክተር ቢትዊን ዋት ዘ ኦፍ ሲንግል ኤንድ ደብል ቦንድ፣ በሁለቱ መካከል ያለ ኢንተርሚዲየት ቦንድ ነው። ኦል ዘ ካርበን ቦንድስ ኢን ዘ ሞለኪውል አር ዘ ሴም ኢን ሌንግዝ ኤንድ ኔቸር ሲንስ ስትራክቸር 1 ኤንድ ስትራክቸር 2 እነዚህ ናቸው። ስትራክቸር ጊቭስ ዋት አባብ are not the true structure of what the benzene molecule. The benzene ring is what written in the resonance hybrid form. በአብዛኛው በዚህ መልክ ነው የምናስቀምጠው በresonance hybrid structure form. however chemists continue to use what a single contributed structure to represent the benzene. ይህን መጠቀም ይቻላል ነው በሌላ አባባለው። ይህንና ሁለቱንም ግን በአብዛኛው ቤንዚን በየትኛው ይቀመጥ የተሻለ ነው? በሬዞናንስ ሃይብሪዱ ቢቀመጥ የተሻለ ስትራክቸር ይሆናል ነው። Okay, from structure 1 and 2, one may think that benzene has 3 double bonds. ያው ከላይ አውርተን መተናል። double bonds አይደሉም። they are intermediate between a single and double። በሲንግል እና በደብል መካከል ያለ intermediate bond ነው እንጂ ቤንዚን ጋር የምናገኘው double bond አይደለም የሚለውን መረዳት ያስፈልጋል ማለት ነው። ኦኬ ከዛ ቀጣይ ምን ይሆናል? that's called nomenclature of substitute benzene ነው የምንለው። ብራንች ያላቸውን ቤንዚኖች እንዴት ስማቸውን መሰየም እንችላለን የሚለውን ነው የምናየው። የመጀመሪያው ሞኖ ሰብስቲቱት ቤንዚን ማለት አንድ ብራንች ብቻ ያለው ማለት ነው። ስለዚህ ሞኖ ሰብስቲቱት ቤንዚን ጋር ስመጣ እዚህ ጋር ለምሳሌ አንድ CH3 ብቻ ነው ያለው። ሶ ሚታይል ቤንዚን ብለን ሰይመው ወይም ደግሞ ቶሉይን ይባላል በቀላሉ። እዚህ ጋር CH3 CH2 ማለት that's called ኢታይል ነው። ሶ ኢታይል ቤንዚን ተብሎ ይሰየማል። እዚህ ጋር ቢአር ብቻ ነው ያለው ብሮሞ ቤንዚን ብለን ሰይመዋለን። እዚህ ጋር ኤንኦቱ ያለበትን ናይትሮ ቤንዚን ተብሎ ይሰየማል። OH እንደ ብራንች ሲመጣ ሃይድሮክሲ ተብሎ የሚነበበው ሃይድሮክሲ ቤንዚን ወይም ፌኖል ተብሎ ይነበባል። NH2 ሲሆን ደግሞ that's called አሚኖ ቤንዚን ወይም ደግሞ ሲምፕሊ አኒሊን ብለን መሰየም እንችላለን ማለት ነው። ሶ በዚህ መልኩ ሞኖ ሰብስቲቱት ቤንዚን ወይም ደግሞ አንድ ብራንች ብቻ ያላቸውን በዚህ መልኩ መሰየም እንችላለን ነው። ኦኬ ሌላው ዘ አይፓክ ሲስተም ሪቴን ዋት ሰርቴን ካመን ኔም ፎር ሰቨራል ሶፍ አዝ ሲምፕለር ሞኖ ሰብስቲቱት ቤንዚን
ኤግዛምፕል የቶሊው ለምሳሌ ኮመን ኔም ነው። ይሄ ሚታይል ቤንዚን አይፓክ ኔም ነው ማለት ነው። የፌኖል የሚለው ዛትስ ኮልድ ኮመን ኔም ነው። ሃይድሮክሲ ቤንዚን ደግሞ ቺዟት አይፓክ ኔም ነው ማለት ነው። ሚሉትን መያዝ ነው። ከዛ ዳይ ሰብስቲቱት ቤንዚን ሲሆንስ ደግሞ ሁለት ብራንች ሲኖረው እንዴት መሰየም ይቻላል የሚለው ጋር የምንመጣው። እዚህ ጋር ለምሳሌ ብሮሚን አለ፣ እዚህ ጋር CH3 አለ። ስለዚህ እንዴት ነው የምንሰይማቸው ነው። ከዛ በኋላ when two substances what occur or benzene ring, the three constitutional isomers are possible. We can locate the substance what either by numbering the atom of the ring or by using the locators 1 2 ኦርቶ እቺ ኦ ማለት ኦርቶ ማለት ነች። 1 3 ዛትስ ኮልድ ሜታ እና 1 እና 4 ዛትስ ኮልድ ፓራ ተብሎ ይሰየማል። እዚህ ጋር ለምሳሌ ሲመጣ ፎር ብሮሞ ቶሊኖ ሲነበብ ከዚህ ጋር ነው የሚጀምረው። ፓረንቻይኑ እዚህ ጋር ይጀምራል። 1 2 3 4 ስለዚህ ፎር ብሮሞ ሚታይል ተብሎ ይሰየማል። ወይም ደግሞ ኦርቶ ሜታ ፓራ። ስለዚህ እቺኛዋ ፓራ ነች። ፓራ ብሮሞ ቶሊን ማለት ይቻላል። እቺኛው ሁሌም ከሴች3 ቀጣይ እዚህ ጋር ያለው ይሄ ኦርቶ ነው። እቺኛዋ ሜታ ነው፣ እዚህኛው ፓራ ነው። ስለዚህ ሲነበብ አራተኛው ላይ ያለው ዛትስ ኮልድ ፎር ብሮሞ ፓራ ብሮሞ 1 እና 4 ላይ ፓራ ነው የሚባለው። ሁሌ ፓራ ብሮሞ ቶሊን ብለን መሰየም እንችላለን ነው። እዚህ ጋር ሲመጣ አሁንም እዚህ ጋር ነው የምነሳው። ስለዚህ 1 2 3 ሶስተኛው ላይ ነው ያለው 3 ክሎሮ አኒሊን ማለት ይቻላል። ወይም ደግሞ ኦርቶ ሜታ ክሎሮ አኒሊን ማለት እቺኛዋ ሜታ ነች። እዚህ ጋር ሜታ እንደምናየው 1 እና 3 ላይ ነው ያለው። ኦኬ እዚህ ጋር መጣውንም በተመሳሳይ እዚህ ጋር 1 2 3 ስለዚህ 3 ሚታይል ቶሊን ወይም ደግሞ 1.3 ዳይሚታይል ቤንዚን ማለት ይቻላል። ወይም ደግሞ ሜታ ዛይሊን ተብሎ ይነበባል ሲነበብ ኦርቶ ሜታ እዚህ ጋር ሜታ ነች ያለችው። ኦኬ እዚህ ጋር ስመጣ 1 ክሎሮ እዚህ ጋር ልነሳና 1 ክሎሮ 2 ኢታይል ቤንዚን ማለት ነው። እዚህ ጋር ተነስቼ ነው ለምሳሌ 1 2 እዚህ ጋር ስመጣ ወይም ደግሞ ኦርቶ ክሎሮ ኢታይል ቤንዚን ማለት ይቻላል። ስለዚህ ኦርቶ ሜታ ፓራ የሚባሉ ፕሪፊክሶችን መጠቀም እንችላለን። ኦርቶ ማለት ለምሳሌ እዚህ ጋር CH3 ካለችኛው ኦርቶ ነች። እዚህ ጋር ሜታ እዚህ ጋር ምን ይሆናል ፓራ ይሆናል ማለት ነው። ሁሌም የምናስቀምጠው እንደዛ ነው። ከስትራክቸሩ ከCH3 ወይ ኦኤች ከሆነ ከሱ ቀጣይ ስነሳ ኦርቶ ብለን ነው የምነሳው ኦሬስ ማለት ነው። እዚህ ሁለተኛው ላይ ኦርቶ እንላለን፣ ሶስተኛው ላይ ሜታ፣ አራተኛው ላይ ፓራ እያልን መሰየም እንችላለን ነው። ኦኬ ሌላው ዋት አር ዘ ፊዚካል ፕሮፐርቲስ ኦፍ ቤንዚን። የቤንዚን ዋና ዋና መገለጫ ፊዚካል ፕሮፐርቲዎች ምን ናቸው? ቤንዚን ኢትስ ሃይድሮካርበን ኮምፓውንድ ነው። ፍላሜብል ነው። የመጀመሪያው ነገር ተቀጣጣይ የሆነ ሰብስታንስ ነው። ሌላኛው የቤንዚን አንድ ፕሮፐርቲ ከለርለስ ነው። ምንም አይነት ከለር የለውም። ከለርለስ የሆነ ሰብስታንስ ነው። ሌላኛው ቮላታይል ነው። ዛት ሚንስ ዛት ካን ቫፖራይዝ አት ሩም ቴምፕሬቸር ላይ ቫፖራይዝ ማድረግ የሚችል ሰብስታንስ ነው ቤንዚን። ይሄኛው ሌላኛው ፕሮፐርቲው ነው። ለስ ዴንስ ዛን ወተር በዴንሲቲ ከማን ያንሳል? ከወተር ያንሳል። ነን ፖላር ነው። እንደ ነን ፖላር ሶልቨንት ነው ያገለግላል። ኢንሶሉብል ወተር በውሃም ሊል አይችልም፣ አይሟሟም ነው። እነዚህ ፊዚካል ፕሮፐርቲዎች ናቸው። ኦኬ በሶልብል ኢን ዋት ነን ፖላር ሶልቨንት ላይክ ኢተር ካርበን ቴትራክሎራይድ ኤንድ ሶ ኦን at one time benzene was what widely used as a solvent, but exposure to what it causes leukemia የብለድ ካንሰር ስለሚያመጣ እንደ ሶልቨንት ለመጠቀም አይመከርም ነው አባባል። ዛት ቤንዚን ዟት ካርሲኖጀኔቲክ ኦር ካንሰር ካውዚንግ ሰብስታንስ ነው ቤንዚን። ሶ ጥንቃቄ የሚያስፈልገው ብዙ ጊዜ እንደ ሶልቨንት መጠቀም አድቫይስ የማይደረግ ሰብስታንስ ነው ቤንዚን። ኦኬ ከዛ ቀጣይ ምንድነው ዋት አር ዘ ኬሚካል ፕሮፐርቲስ ኦፍ ቤንዚን። የቤንዚን ዋና ዋና ኬሚካል ፕሮፐርቲዎች የሚባሉት ምን ምን ናቸው ብለው ጋር ስመጣ ቤንዚን ኤንድ አዘር አሮማቲክ ሃይድሮካርበን ሞር ስቴብል ዛን አልኬንስ ኤንድ አልካይን በት ዘ አር አንስቴብል ዛን አልኬን ማለት ነው። ከአልኬን አንጻር አንስቴብል ናቸው። ከአልኪን እና ከአልካይን አንጻር የተሻለ ስቴብል ናቸው። ቢካውዝ ቦንዱ ኢንተርሜዲየት ቦንድ ነው ብለናል፣ በአንድና በሁለት መካከል ያለ። ስለዚህ ከአልኬን ወይም ደግሞ ሁሉም ሲንግል ቦንድ ከሆነው አንጻር ሞር ሪአክቲቭ ነው። ከአልኪን እና ከአልካይን አንጻር ግን ለስ ሪአክቲቭ ነው ማለት ነው። ኦኬ ናይዘር ዲከለራይዝ ብሮሚን ወተር ናር ኢን ሪአክቲቭ ቱዋርድስ ዋት called potassium permanganate solution. However benzene undergoes the following reaction ምን ማለት ነው? አንሳቹሬሽን ቴስትን ማካሄድ አይቻልም በብሮሚን ሞለኪውል ወይም ደግሞ በፖታሲየም ፐርማንጋኔት ሶሉሽን ኦክሲዳይዝ ማድረግ አይቻልም። ቢኮዝ እነዚህ አንሳቹሬሽን ቴስት ለማድረግ የምንጠቀማቸው ሰብስታንሶች ናቸው። ደብል እና ትሪፕል ቦንድ ያላቸው ነው የምንጠቀማቸው። ለዚህ ግን ልንጠቀመው አንችልም ማለት ነው። ሌላው ቤንዚን እንደ ኬሚካል ሪአክሽን የሚያካሄደው አንደኛው ምን ተብሎ ይጠራል? ዛትስ ኮልድ ኮምፐልሲቭ ሪአክሽን ተብሎ ይጠራል። ይህ ማለት ነው
ከኦክስን ጋር ሪያክት ሲያደርግ ካርቦን ዳይኦክሳይድ እና ወተርን ፕሮዲውስ ማድረግ ይችላል ነው። ያው በዚህ ሪያክሽን መሰረት ማለት ነው ኢት በርንስ ዋት ኢን ኦክሲጅን ቱ ፎርም ካርቦን ዳይኦክሳይድ ኤንድ ዋት ወተር ኮዝ ሃይሊ ፍላሜብል የሆነ ሰብስታንስ ነው። ሌላኛው ሰብስቲቱሽን ሪያክሽን ያካሂዳል። ቤንዚን ሰብስቲቱሽን ሪያክሽን ያካሂዳል። እጽዋት የሚያካሄድ የመጀመሪያው ሃሎጂኔሽን ነው። ቤንዚን ጋር ሃሎጂንን አድ በምናደርግበት ሰዓት ምን ፎርም እናደርጋለን? ሃሎጂኔትድ የሆነ ቤንዚን እና ሃይድሮጂን ሃላይድ ነው ፎርም እናደርገው። ሃሎጂኔትድ የሆነ ቤንዚን ያ ማለት ሃሎጂን የተቀላቀለበት ቤንዚን እና ሃይድሮጂን ሃላይድን ፕሮዲውስ እናደርጋለን ማለት ነው። ሌላው ክሎራይድ ኦር አሉሚኒየም ክሎራይድ ካታሊስት ቱ ፎርም ዋተር ሳብስቲቱሽን ፕሮዳክትስ ይህ እንደ ካታሊስት የምንጠቀምባቸው ናቸው። ሌላኛው የሚያካሂደው ናይትሬሽን ነው። ሪያክቱ ይዘዋት ናይትሪክ አሲድ ጋር ሪያክት ያደርግና ኢንፎርም ያደርጋል። ናይትሮ ቤንዚንን ፎርም ማድረግ ይችላል በዚህ መንገድ። ስለዚህ ሃሎጂኔሽን ያካሂዳል። ሃሎጂኔትድ ቤንዚንን ፕሮዲስ ያደርጋል። ናይትሬሽን በሚያካሂድበት ሰዓት ደግሞ ናይትሮ ቤንዚንን ጀነሬት ማድረግ ይችላል ማለት ነው። እንደምታዩ እዚህ ጋር ናይትሮ ቤንዚን ማለት ይሄ ነው። ኤንኦቱ እዚህ ጋር። ስለዚህ አንደኛው የሚያካሂደው ናይትሬሽን ሪያክሽን ያካሂዳል። ዘ ሪያክሽን ቢትዊን ዋት ቤንዚን ኤንድ ናይትሪክ አሲድ ቱ ፕሮዲስ ዋት ናይትሮ ቤንዚን ኤንድ ወተርን ፕሮዲስ ማድረግ ይችላል ማለት ነው። ሌላኛው ሰልፎኔሽን ነው። ከማን ጋር ሪያክት ያደርጋል ነው? ከሰልፈሪክ አሲድ ጋር ሪያክት ያደርግና ምን ይፈጠራል? ቤንዚን ሰልፎኒክ አሲድ ኤንድ ወተርን ፕሮዲስ ያደርጋል። ስለዚህ አንደኛው ሪያክሽን ቤንዚን ከማን ጋር ሪያክት የሚያደርገው ከሰልፈሪክ አሲድ ጋር ኬሚካል ሪያክሽን ያካሂዳል ነው መያዝ ያስፈልጋል ማለት ነው። ኦኬ ኔክስት አዲሽን ሪያክሽን ነው። ይሄ ለምሳሌ ሃይድሮጂኔሽን ነው እዚህ ጋር የምናየው። ከሃይድሮጂን ጋር ሪያክት አድርጎ ወደ ምን ይቀየራል? ወደ ሄክሲን ይቀየራል፣ ወይ ደግሞ ወደ ሳይክሎ ሄክሴን ይቀየራል ማለት ነው። እዚህ ጋር እንደምናየው ይሄኛው ቤንዚን ነው። እዚህ ጋር የምታዩት ቤንዚን ሪያክቱ ይዟት ሃይድሮጂን ጋዝ ፕሮዲስ ማድረግ ይችላል። ዛት ይዟት ሄክሲንን ፕሮዲስ ማድረግ እንችላለን ማለት ነው። ሶ ይሄኛው አንደኛው ቤንዚን የሚያካሄደው ሪያክሽን which is what addition ሪያክሽን ማካሄድ ይችላል። ዘሳር the main concepts or ideas of what benzene. It is the last topic, natural source of hydrocarbon. This chapter የመጨረሻ ቶፒክ ነው። ናቹራል ሶርስ ኦፍ ሃይድሮካርበን ነው። የሃይድሮካርበኖች ናቹራል ሶርስ የሚባሉት ምን ምን ናቸው? ወይም ደግሞ የተፈጥሮ ምንጮች ብለን የምንጠራቸው ሃይድሮካርበንን ኤክስትራክት እናደርግባቸው የምንችላቸው ሰብስታንሶች ምን ምን ናቸው የሚለው ነው እዚህ ጋር የምናየው። መጀመሪያው ናቹራል ጋዝ ነው። በተለያየ መልኩ እንዳየነው ናቹራል ጋዝ በውስጡ የተለያዩ ጋዞችን ይዟል። ዘ ሚክስቸር ኦፍ ጋዝ ዛት ኮንሲስት ኦፍ ዋት ቺፍሊ ሚቴን ሞር ዛን 90%። በአብዛኛው የምናገኘው ማን ነው? ሚቴን ነው። 90% በላይ በውስጡ ይይዛል ናቹራል ጋዝ። ከሚቴን በተጨማሪ ደግሞ የተለያዩ ጋዞችን ይዞ ነው የምናገኘው። ለምሳሌ ማን ይዛ በውስጡ እነ ካርቦን ዳይኦክሳይድ፣ እነ ናይትሮጅን፣ ኦክሲጅን፣ ሃይድሮጅን ሳልፋይድ እነዚህ አር ዘ ኮምፖነንትስ ኦፍ ናቹራል ጋዝ የናቹራል ጋዝ ኮምፖነንቶች ናቸው። ናቹራል ጋዝ ፋውንድ ኢን ዋት አሶሲዬሽን ዊዝ ፔትሮሊየም ኦር ዋት አላውን ከፔትሮሊየም ጋር እናገኘው እንችላለን፣ ወይ ደግሞ ብቻውን እናገኘው እንችላለን በሌላ አባባል። ስለዚህ ኢት ዲፔንድ ኦን ዋት ዘ ሶርስ ማለት ነው። እሱ የሚወስነው ማለት ነው ሶርሱ ነው የሚወስነው። ኢትስ ፋውንድ ኢን ዋት አንደርግራውንድ ዲፖዚት several hundred or thousand meters of what animal and plant remains millions of what years ago ለብዙ ሚሊዮን ዓመታት የእጽዋትና የእንስሳት ቅሪተ አካሎች ከበሰበሱ በኋላ መሬት በብዙ ሜትሮች ርቀት የምናገኘው ሰብስታንስ ነው ናቹራል ጋዝ ብለን የምንጠራው። ዘ ኮምፖዚሽን ኦፍ ናቹራል ጋዝ ቫሪስ ዲፔንዲንግ ኦን ዋት ዘ ፕሌስ ኦፍ ዘ ኦሪጂን። ያው ይለያያል ስሪቱ። ናቹራል ጋዝ ዋይድሊ ዩዝድ ለምን ያገለግላሉ? እንደ ፊውል ነው የሚያገለግለው ቤዚካሊ። It is what advantages over liquid and solid fuel and also other gas, except that due to what it is very high heat of what combustion. ከሃይድሮጅን ጋዝ ሳይሆን እንደ ሌሎቹ ጋዞች ነው ጥቅም ላይ ሊውል የሚችለው የናቹራል ጋዝ። ለዚህ ቤዚካሊ ግን ናቹራል ጋዝ ለምን የሚያገለግለው እንደ ፊውል ሆኖ ያገለግላል ነው መያዝ ያስፈልጋል። ስለዚህ አንደኛው ናቹራል ሰንስ ኦፍ ሃይድሮካርበን ማለት ዛስ ኮልድ ናቹራል ጋዝ ነው። ሁለተኛው ዛስ ኮልድ ፔትሮሊየም ኦር ክሩድ ኦይል ተብሎ ይጠራል። ሌላኛው ናቹራል ሶርስ ነው። ሶ ዘ ወርድ ፔትሮሊየም ዞ ድራይቭድ ፍሮም ዘ ላቲን ወርድ ከየት ነው የመጣው? ከላቲን ወርድ ፔትራ። እዚያችኛዋን የናቹራል ጋዝ ላይ ቤዚካሊ መያዝ ያለባቸው ነገሮች ምልክት ላድርግላችሁና እነዚህን ኦኬ
Okay. Okay, the other source of natural source of hydrocarbon is called, which is what, petroleum, and which is called also crude oil. It's a complex mixture of what, fossil hydrocarbon that must be separated into what fraction and then further refined before it can be used. ከመጠቀማችን በፊት ወደ ተለያዩ ፍራክሽኖች ቀይረን በፍራክሽናል ዲስቲሌሽን ከጠራ በኋላ የምንጠቀመው ሰብስታንስ ነው። generally found along with what natural gas in the form of what, dark colored viscous liquid, which is a complex mixture of hydrocarbon. የተለያዩ የኮምፕሌክስ የሆኑ ሃይድሮካርቦኖች ሚክስቸር የሆነ ሰብስታንስ ነው የፔትሮሊየም ብለን የምንጠራው። ስለዚህ ይህን ክሩድ ኦይል ወደ በተለያየ ቴምፕሬቸር ወደ ተለያዩ ኮምፖነንቶች ከቀየርን በኋላ የምንጠቀምበት ሰብስታንስ ነው። then the major products obtained from the fractional distillation of petroleum ለምጠራቸው እነዚህ ናቸው የምናገኛቸው። እነዚህ ወደዚህ ከቀየርን በኋላ ነው የፔትሮሊየምን መጠቀም የምንችለው ማለት ነው። ስለዚህ ለምሳሌ ናቹራል ጋዝ፣ ፔትሮሊየም ኢተር፣ ጋዞሊን ወይም ፔትሮል እና ካይሮሲን እና ፊውል ኦይል ወይም ዳይሲል ኦይል እያልን የምንጠራው ነው። ሉብሪኬቲንግ ኦይል፣ ፔትሮሊየም ጄሊ፣ ፓራፊን ዋክስ፣ ወደ እነዚህ ከቀየርን በኋላ መጠቀም እንችላለን ማለት ነው። So as the latter fraction obtained at higher temperature are more what colored, more viscous and less inflammable ይሆናል። ያ ማለት የእንትኖት ምን እያለ ይመጣል? more colored ይሆናል፣ viscous ነው የሚሆነው። በተመሳሳይ less inflammable የሆነ ሰብስታንስ ፕሮዲዩስ እናደርጋለን ማለት ነው። ሶ በዚህ ስቴፕ ካለፈ በኋላ ነው ፔትሮሊየምን መጠቀም የምንችለው ማለት ነው። ኦኬ፣ ይሄ የምናዘጋጅበት ወይም ደግሞ ሪፋይኒንግ ፕሮሰስ የሚካሄድበት ዲቫይስ ነው። ፕሮሰስ ምን ተብሎ ይጠራል? ዛትስ ኮልድ ፍራክሽናል ዲስቲሌሽን ብለን እንጠራዋለን ማለት ነው። በሱ መልኩ አጣርተን ነው የፔትሮሊየምን መጠቀም የምንችለው ማለት ነው። ከዛ ቀጣይ የምናየው ዛትስ ኮልድ ምን ተብሎ ይጠራል? ኮልድ ተብሎ ይጠራል። ኢት ኢዝ አናዘር ናቹራል ሶርስ ኦፍ ሃይድሮካርበን which is formed naturally by the decomposition of hot plant matter over several millions of years። ኮል ማለት አሁንም በተመሳሳይ ላይክ ለሌሎቹ ናቹራል ሶርስ ኦፍ ሃይድሮካርበን ሰብስታንስ የምናገኘው ፍሮም ዘ ዲኮምፖዚሽን ኦፍ ዋት ፕላንትስ ማተር ኦቨር ዋት ሰቨራል ሚሊየንስ ይርስ አጎ ከእጽዋት ቅሬታ አካል የምናገኘው ሰብስታንስ ነው። ኢትስ ናት ፒውር ፎርም ኦፍ ዋት ካርበን፣ ፒውር ፎርም አይደለም። ካን ኢምፖርታንት ሶርስ ኦፍ ዋት አሮማቲክ ሃይድሮካርበኖችን ኤክስትራክት የምናደርግበት ሰብስታንስ ነው። ነገር ግን ፒውር አይደለም። ሶ ምን ማድረግ አለብን? ፒውሪፋይ ማድረግ ይጠበቅብናል ማለት ነው። ዘን ሂቲንግ ሚኔራል ኮል ኢን ዘ አብሰንስ ኦፍ ኤር ኦር ኦክሲጅን ኮልድ ምን ተብሎ ይጠራል? ዲስትራክቲቭ ዲስቲሌሽን ተብሎ ይጠራል። ሂቲንግ ኦፍ ሚኔራልስ ኮል ኤር ሳይኖር ወይም ደግሞ ያለ አየር ሂት የምናደርግበት ፕሮሰስ ነው የሚባለው። ዛት ኮል ዲስትራክቲቭ ዲስቲሌሽን ተብሎ የሚጠራው። ስለዚህ ዊዛውት ኤር ሂት ማድረግ የምንችልበት ፕሮሰስ ምን ተብሎ ይጠራል? ኮል ዲስትራክቲቭ ዲስቲሌሽን ይባላል። ይህን ሂት በምናደርግበት ሰዓት ኢን ዘ አብሰንስ ኦፍ ኤር ፕሮዲዩስ ዋት ቮላታይል የሆነ ፕሮዳክት እና ኮክን ይሰጠናል ማለት ነው። ሂት በሚደረግበት ሰዓት ቮላታይል ማለት ዛት ቫፐራይዝ አት ሩም ቴምፕሬቸር ላይ ቫፐራይዝ ማድረግ የሚችል ሰብስታንስ ማለት ነው። ሶ ዘ ቮላታይል ፕሮዳክት ዛት አር ሰፓሬትድ ኢንቱ ኮል ጋዝ ኤንድ ሊኩዊድ አር ኮልድ ኢንቱ ኮል ታር። ቮላታይሉ ወደ ምን ይቀየራል? ወደ ኮል ጋዝ ይቀየራል። ወይራስ ያ ሊኩዊድ ኮምፖነንቱ ደግሞ ወደ ኮል ታር እንቀይረዋለን ማለት ነው። መጀመሪያ እነዚህ የሚቀየሩበት ሂደት ወይም ደግሞ ስቴፕ ነው። when aromatic hydrocarbons are mainly other substance are isolated from what coal tar by fractional distillation። ከዛ በኋላ ከኮልታሩ በፍራክሽናል ዲስቲሌሽን አማካኝነት የአሮማቲክ ኮምፓውንዶችን አይዴንቲፋይ አድርገን መጠቀም እንችላለን ማለት ነው። ስለዚህ መጀመሪያ ወደ ኮል ጋዝ እና ወደ ኮልታር ቀይረን ነው ከዛ ከኮልታር አሮማቲክ ሃይድሮካርቦኖችን በፍራክሽናል ዲስቲሌሽን አይዴንቲፋይ አድርገን መጠቀም የምንችለው። ኮክ which is solid ነው። እሱ ደግሞ ሪሌቲቭሊ ዋት ፒውር ፎርም ኦፍ ካርበን ነው። ዩዳስ ዋት እንደምን ያገለግላል? እንደ ፊውል ያገለግላል። ኢን ዘ ብላስት ፈርነስ የአይረን ፕሪፔር በምናደርግበት ሰዓት ከምንጠቀምባቸው ሮ ማቴሪያላቸውን አንዱ ምን ነበረ? ዛትስ ኮልድ ኮክ ነበር። ስለዚህ ለሱ ጥቅም እንጠቀምበታለን ማለት ነው። ሌላው ሶልቭድ ቱ ፕሮዲዩስ ዋት ጋዚየስ ፊውል ሰቻስ ለምሳሌ ወተር ጋዚየስ ፎርም ወተር ጋዝ ይባላል። ዘ ሚክስቸር ኦፍ ሃይድሮጂን ኤንድ ካርበን ሞኖክሳይድ። ፕሮዲውሰር ጋዝ ይባላል። ዘ ሚክስቸር ኦፍ ናይትሮጂን ኤንድ ዋት ካርበን ሞኖክሳይድ። እነዚህን ፕሮዲውስ ለማድረግ የምንጠቀመው ዛትስ ኮልድ ኮክ ነው which is solid ነው። በዚህ ፕሮሰስ ውስጥ ፕሮዲውስ የምናደርገው ሰብስታንስ ነው ማለት ነው። ኦኬ ሶ
ቻፕተር 6 የመጨረሻው ቪዲዮ እዚህ ላይ ያልቃል ማለት ነው። ከመጨረሳችን በፊት ዋና ዋና ቶፒኮችን ለማስታወስ ያክል ያየነው ስለማን ነበረ? ስለ አልካይን አይተናል። አልካይን ሳር ዛር አንሳቹሬትድ ሃይድሮካርበን ዛይ ሃቭ ካርበን ቱ ካርበን ትሪፕል ቦንድ ዜር አር ፊዚካል ኤንድ ኬሚካል ፕሮፐርቲስ። ፊዚካላቸው ለምሳሌ ካርበን ነምበር ሲጨምር ሜልቲንግ ፖይንት ይጨምራል፣ ቦይሊንግ ፖይንት ይጨምራል፣ ዴንሲቲ ይጨምራል። ኬሚካል ጋር ስንመጣ ሲንስ ዜይ አር አንስቴብል ዜይ ካን አንደርጋውስ አዲሽን ሪአክሽን ማካሄድ ይችላሉ። ሃይድሮጂን አድ ማድረግ ይቻላል፣ ሃሎጂኖችን አድ ማድረግ ይቻላል፣ ሃይድሮ ሃሎጂኔሽን ሪአክሽን ያካሄዳሉ እያል የተለያዩ ሪአክሽኖችን አይተናል። ፕሪፓሬሽን ሜቶዶችን አይተናል። ለምሳሌ አንደኛው ዲሃይድሮጂኔሽን ኦፍ አልኪንን ወይም ከአልኪን ሃይድሮጂን በምናስወግድበት ሰዓት አልካይንን ማዘጋጀት እንችላለን። ሌላው ስለ አሮማቲክ ሃይድሮካርቦን አይተናል። አሮማቲክ ማለት ዚያ ፕሬዘንት ስሜት ያላቸው ደስ የሚል ሽታ ያላቸው ኮምፓውንዶች ናቸው። ሲምፕለስ አሮማቲክ ኮምፓውንድ ማለት እስካሁን ቤንዚን ነው። ቤንዚን የራሱ ፊዚካል እና ኬሚካል ፕሮፐርቲዎች አሉት። ዊች ከለርለስ ነው፣ ኢንፍላሜብል ነው። ወይ ሪአክት ቱ ዛት ኦክሲጅን ፎርምስ ካርቦን ዳይኦክሳይድ ኤንድ ዋተር ኢት ካን አንደርጎስ አዲሽን ሪአክሽን ናይትሬሽን፣ ሰልፎኔሽን ኤንድ ሶን የተለያዩ ኮምፓውንዶችን ፕሮዲስ ማድረግ ይችላል። ሌላኛው ከቤንዚን የምናገኛቸው የተለያዩ አሮማቲክ ኮምፓውንዶችን አይተናል። እነ ናፍታሊን፣ እነ ፌኖል፣ እነ ቶሊዩን እነሱን መያዝ ያስፈልጋል። መጨረሻ ያየነው ነበረ ዘ ናቹራል ሰርስ ኦፍ ሃይድሮካርበን ኮምፓውንድ እነ ናቹራል ጋዝ እነ ፔትሮሊየም እና ካውልን አይተናል። ዘሳር ዘ ቤዚክ ሰርስ ኦፍ ሃይድሮካርበን ብለን እናያቸው ኮምፓውንዶች ናቸው። ቴንኪው። ዛሬ ያለን ቪዲዮ ይህን ይመስላል። ሁላችሁም ባላችሁበት ሰላም፣ መልካም ጊዜ